እኔ የምፈልገው ኢትዮጵያ ውስጥ አመጽ እንድናስነሳ አንድ ፕሮግራም ጀምረናልና እዛ ላይ እንድታግዘን ነው። አንተ ናስቲ ይሄ ቪዲዮ ስንት ላይ ከገባ ከዚህ ቤት ትወጣልኛለህ። እኔ በጣም መሮኛል። አይዞሽ። ማጋረጃው ስስ ነው፣ ወደ ውጭ ያሳያል፣ ወደ ውስጥ አያሳይም። ድህነትም ይመስለኛል ይህን ሁሉ ችግር የሚፈጥረው። እኔ ባገኘው በተነሳው ሰዓት ማከረኛው ልጅ እግሯን ብርግድ ታደርጋለች፣ የመጀመሪያው ልጅ ማለት ነው። ድህነትን ታኮ ደግሞ ዲያብሎስ የሚፈጥረው ነገር ሊኖር ይችላል። መጽሐፍ ቅዱስን ይዘሽ ለመጨረሻ ጊዜ የሆነው ይሄ ነው ብለሽ ንገሪ። በመጽሐፍ ቅዱስና በቁርአን ቁጭ ብሎ መማል ማለት እጅግ በጣም የሚያሳፍር ነገር ነው። የፈጣሪ ቁጣና እርግማን በእኔ ላይ ይውረድ፣ አስፈራርታኝ ቪዲዮን የቀረጸችው በይልኝ። መንካት ስለማልፈልግ ነው፣ ለእምነትሽ ክብር ስላለኝ። ሸማግሌ የለም እንዴ? ትላልቅ ሰዎች የሉም እንዴ? ጎረቤት የለም እንዴ? የኢትዮጵያ ሕዝብ በብዙ ነገር ተበሳጭተዋል እንዴ? ቤተሰብ የለም እንዴ? ግራና ቀኝ በግልጽ የደብረ ሲሆን ወሸላ ጠራጊና ቂጥ ሳሚ ነኝ ብለህ ለምን እስካሁን አልነገርከንም? ሰላምና ጤናን በያላችሁበት እመኝላችኋለሁ። ይህ ድንቅ 24 ሚዲያ ነው። ፕሮግራም ደግሞ ጊዜ ነው። በጊዜ ጊዜ የሚነሱትን ሀሳቦች ወደ እናንተ እናደርሳለን። የሶሻል ሚዲያ ውሎ ሂደቶች ምን ይመስላሉ? የምንታዘበውን እንታዘባለን። እናንተም ደግሞ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡና እንድትወያዩበት እንዲሁም ደግሞ ክፉን ከልባችሁና ከቤታችሁ እንድታርቁ ብለን እናስጠነቅቃለን። የምንታዘቡን አብረን እንታዘባለን። ሁላችሁም ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ከኛ ጋራ እንድትቆዩ በአክብሮት እንጠይቃለን። እንወዳችኋለን፣ እናከብራችኋለን። ወደ ዛሬው ቪዲዮአችን አለፈን። ቤተሰቦቼ የና አቤኒ ቻሌንጅ በጣም ተመችቶኛል። ባባ አንተ አልተመቸህም? አረ የሌለ ነው የተመቸኝ። ስለዚህ እንሂድ ወደዚህ። እንዴ ምንድነው? ምንም ምንድነው የለም። እና በዚህ ቪዲዮ ምን ያህል ላይክ ባገኝ ከዚህ ቤት ትወጣልኛለህ። እኔ በጣም መሮኛል። ምን አንተ የምትቀርጸው ባባ ለምን ትጠይቃለህ? እኔ ያለው አይደል እንዴ? እኔ ነው አናግረኝ። የምር ነው? እኔ ቀረጽተው ብዬ ነው። ማርያምን? አዎ አንተ ምንድነው? የምሯን ነው ወይስ እየቀለደች? እየተናገርኩ እኮ ነው። በቃ ስንት ላይክ ባገኝ ከዚህ ቤት ትለቅልኛለህ? አንቺ ይኸውልሽ ያስገቡሻል። አሁን የሆነ ላይክ ብል ያስገባሉ እነሱ። ከቤት ልውጣ እኔ አማረሽ ነው በጣም እነሱ ብቻ ይርዱኝ እንጂ ኧረ እኔ በጣም መረኸኛል። አንተ ያስገባታሉ እኮ የምር ባባ። አንተ ሰውዬ ተናገርና ልነሳበት። አላየሁም። እሺ አንቺ ይወጣሉ፣ ግን እኔ ጠርቼ ካሉልሽ ይወጣሉ፣ ያስወጡኛል። እንዴ ተገኝቶ ነው። አርጎት ነው ሰርጉን ተስካር አሉ። አርጎት ነው። እሺ ቶሎ በል። 300,000 ላይክ ያስገቡሽ፣ እኔ እወጣለሁ። ያስገቡልኛል። በጣም አንቺ አማረሽ ነው ማለት ነው። እኔ ቤተሰቦቼ እንዳይደብርሽ ባባ፣ አታሳፍሩኝም። ይሄን ነቀርሳ ንቀሉልኝ። ከአባትና ከልጅ የጀመረው ቻሌንጅ እንግዲህ ከፍ ከፍ እያለ ነው። በነገራችን ላይ ላይክ ይጠቅማል። ወደ 3 ሚሊዮን እንግዲህ ላይክ አለኝ። ፎሎ ደግሞ 150 አለኝ እና እሱም እየወረደ ነው። እየገባችሁ ፎሎ አድርጉ ለማለት ነው። የኔንም አካውንት እንግዲህ ፎሎ ማድረጋችሁን እንዳትረሱ። ከአባትና ከልጅ የጀመረ በየቤቱ የወላጁ እንግዲህ እየሄደ ነው ያለው። እንግዲህ ይህንን ቻሌንጅ ተከትሎ ብዙዎች እንግዲህ ላይክ ስንት ቢገባ ቤቴን ትለቃለህ፣ ላይክ ስንት ቢገባ ልጅ እንደግማለን እያሉ እንግዲህ ቻሌንጁን እያስቀጠሉት ነው ያሉት ማለት ነው። ቀጣይ ያለውን እንግዲህ ስናይ ደግሞ ከዚሁ በተመሳሳይ አሌክስ እናትም እንግዲህ የዩቱበሩ የአሌክስ እናትም ይህንን ቻሌንጅ በዚህ መልኩ እንዲህ ብለዋል። አሊ ናስቲ ይሄ ቪዲዮ ስንት ላይ ከገባ ስቱዲዮ ትጋብዘኛለህ? እንግዲህ አድርጌ 200,000። እሺ ከገባው ገቢ ስንት ነው የምታካፍለኝ? ማለት ከዛ በላይ ከገቢ ነው? አዎ። እሺ እንደዚህ እናደርጋለን። ይሄ ቪዲዮ 200,000 ላይ ከገባ እዛ ዩቲዩብ እንግዲህ አድርጌ አቀርበሽና በሚገኘው ላይክ ልክ ብር ሰጥሻለሁ። እሺ አመሰግናለሁ። እኔም ማስራት አወጣለታለሁ። በቃ ሻር ነው። ላይክ አርጉ፣ ሼር አርጉ። አስራት አወጣለሁ። ዋ ደስ ይላል። ወደ እስቲ ቁም ነገሮቻችን እንለፍ። እንግዲህ እንደ
አብዛኞቻችሁ እንደታዘባችሁ አብዛኞቻችሁ እንዳያችሁና እንግዲህ ሌሎቻችሁም ሀሳባችሁን በኮሜንትም በሌላም መንገድ እንደሰነዘራችሁ እናውቃለን። ይህንን ጉዳይ ወደ እናንተ ይዘን የመጣንበትም ትልቁ ምክንያታችን ይህ ጉዳይ አነጋጋሪ በመሆኑ ብቻ ሳይሆን የቤተሰብ ጉዳይም ስለሆነ ነው። እንግዲህ በአንድ የኢንተርቪ ሚዲያ ላይ እንግዲህ አንዲት እህታችን ተበድያለሁ፣ ባሌ ከሰራተኛዬ ጋር በላይ ላይ ማግጧል፣ እንዲሁም ደግሞ ከሌሎች ሴቶችም ጋር ላይ ይማግጣል ብላ ወጥታ ነበረ። እሱን ተከትሎ እንግዲህ ሰውየውም ኢንተርቪ ተደርጎ ነበረ። ከዛም በኋላ ብዙ ነገር ተባለ። ሰራተኛና እሷም እንግዲህ ኢንተርቪው ላይ ቀርበው እየተማማሉ ነው የሚገኙትና እስቲ ቪዲዮ እንመልከት። ልጆቼን ያሳኝ አላስፈራሯትም። ከአላህ ቃል የበለጠ እኔ 9 ወር አርግዤ አምጬ የወለድኩትን አላህ የነሱን ማድረግ አያሳየኝ። ወላሂ እድሜ ታረጋግብሻለሁ አላልሻትም? የዛኔ አይደለም ያልኳት ብያታለሁ። ያልኩት ደግሞ በድጋሚ እኔ እና እሱ ታርቀን ከሆነ በህይወታችን መታ እንዳትበጠብጠን ነው ያልኳት። አልገባኝም። አይደለም ቪዲዮ ላይ አይደለም ያልኳት። ቪዲዮ ላይ የለም አይደለም ቪዲዮ ሲቀርጻትም ከመቅረጼ በፊትም የዛን ቀን ምሽትም አላልኩም። መቼ ነው ያልሻት? በማግስቱ 8 ሰዓት ላይ ምን እንዳለችኝ ታውቂያለሽ? ለምንድን ነው ያልወጣሽው? እሱ እንደዚህ የሚያስቸግርሽ ከሆነ ለምን አልወጣሽም ትተሽ አልኳት። ከዛ ልጆችሽ አሳዘኑኝ፣ ልጆችሽ አሳሱኝ አለችኝ ማለት ነው። ከዛ እንደዛ ስትል አይዞሽ ሶፍት ሰርሽ አይዞሽ 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 አራለጨስ ስሜታሽ ያው እሷ ምንም በማታውቀው ሰው ቤት ሰራለሁ ብላ አይደል እዚህ ድረስ ጉዳዩ የደረሰባት። አይዞሽ ተረጋጊ እሺ። ለምን አልወጣሽም አልኳት። የዛኔ የጠረጠርኳት ነገር ምንድነው እቺ ልጅ በቃ ፈልጋ ነው። ለምን አስወጥቻት ተመልሳ ገብታለች። ሰራተኛ እሷን አስወጥቼ ሰራተኛ ላመጣ የሄድኩ ቀን ማለት ነው አልጋ ላይ ለልጅቷ ጡጦ ስጪ ብሎ ያዘኝ አለች። እሱ ቪዲዮ ላይ የለም። ይሄን ቪዲዮ ላይ አላለችም አላልሽም? ታሪኳ ቪዲዮ ላይ አላለችም ነበር። ከቪዲዮ ውጪ ብለሻል እንደዛ? ከቪዲዮ ውጪ 7 ሰዓት 8 ሰዓት አካባቢ በረዘግታ ስትለኝ ብያታለሁ ስትናገረኝ ማለት ነው። እሺ እንቀጥይ። ከዛ እንደዚህ አለችኝ። በርም አልዘጋውም ነበረ። ቁልፍሽ ወንጀት እወጣለሁ ስትይኝ እንዳትሄጂ መረጃ ፈልጋለሁ። ለምን አንቺ ከሄድሽ ውሸታም እባላለሁ እንዳትሄጂ ብዬ በሩን ዘጋው። ልትሄድ ነበር ወጣ ማለት ነው። ከዛ አሁን እሷ ከሄደች ከነገሩ ለመሸሽ ሰራተኛዋን አባረረች ይሉኛል። ከዛ እንዳትወጣ ብዬ በር ዘጋውበት ማለት ነው። ይሄ ቀረጻለች። ከዚህ ባሰው ያኛው ዋናውን ነግረሽኝ የለ ተረጋግተሽ ስሜት አውጥቶኝ ዛሬ በጣም ገፋኝ ተቀበለ። ከዛ እንደዚህ አልኳት ማለት ነው። ለምን ፈልጋ ነው በቃ እቺ ልጅ እሱ ነው ወይ ፍቅር ይዟት ሊሆን ይችላል ብዬ እንደዚህ ድጋሚ በቃ እኔና እሱ አትበጥብጭኝ፣ እንደዚህ አድርገሽ ከሆነ አንቺ ፈልገሽ ነው እንጂ መሄድ ትችይ ነበር፣ ትተሽ ከህይወታችን ውልቅ ማለት ትችይ ነበር። ምክንያቱም ከኔ የተሻለ ደሞዝ የሚከፍልሽ አሰሪ አይጠፋም አልኳት። ምክንያቱም እኔ የምከፍላት ደሞዝ ከኔ የተሻለ ሊከፍላት የምትል ሰው አለ። ገባሽ? ስለዚህ ይሄን እውነት ካወቅሽ እንደዚህ እያደረገሽ ከሆነ እኮ ለምን ከማታ ጀምሮ ከእሷ ጎን ነበርኩ። አታ ሽማግሌዎች መጥተው ማለት ነው ለብቻዋ ልጠይቋት ስሉ የወንድማችን ትዳር አፈረሽ ብለው ያስፈራራታል ብዬ አትጠይቋት ብቻዋን እኔ አጠገብ ጠይቁ ትፈራለች ብያቸው ለእሷ ስሟገት ነበር። ከዛ ሕክምና ይዣት ሄድኩት ማለት ነው። በመሀል እርግዝና ከ1 ወር በፊት የለም። ከ1 ወር በፊት ያለውን ነው የሚያሳየው ማለት ነው። ከ1 ወር በፊት ምንም ነገር የለም። ከ10 ቀን ማለት 1 ወር ካለፈ ያሳያል ሕክምናው ማለት ነው። ስለዚህ ከ1 ወር በፊት ምንም ያሳይ ነገር የለም። ግን በዚህ 10 ቀን ውስጥ ጽንስ ይዞ ከሆነ ላያስታውቅ ይችላል። ሌላ ጊዜ ደግማ ትመርመር አለኝ ማለት ነው ዶክተሩ። ያን ሕክምና ምርመራ ያደረኳት ደግሞ ለምንድን ነው 2 ወር ነው ፔሪድ ከቀራ ስላለችኝ ማለት ነው። አሁን ቅድም ያልነው የነበረው አንቺ ስሜት አድርገሽ የነበረው ልጅቷን ለመዋሸት እሷ እንደምትለው በቃ መንስኤው ምክንያት የሆነኝ በጣም ከባድ የሆኑ ዛቻዎችን ስለዛተችብኝ ህይወቴን ስለምፈልገው ብጮህ ማንም ስለማይደርስልኝ ሌሊት ስለሆነ ነው ያን ውሸት ያሸሁት ነው። ስለዚህ እነዚህን ከባድ ማስፈራራቶች በዛ ሌሊት አስፈራርተሻታል ወይ? እቺ ልጅ እንድትዋሽ መተት አደርግብሻለሁ ብለሽ የመጅሊሱን ትራስ ላዮች ላይ ጭናለሁ ብለሽ አስፈራርተሻታል? አላስፈራራሻትም? መተት አደርግብሻለሁ እንደዚህ ነው ያልኳት። ከዚህ በኋላ እዚህ ሰፈር እንዳላይሽ በጣም ልጎዳሽ እችላለሁ ብያታለሁ። በጣም ልጎዳሽ እችላለሁ አካባቢ ላይ እንዳላይሽ በጣም በቃ የሆነ ፈርታ ከኔ በጣም እንድትርቅ ያልኳት በማግስቱ ነው። በቪዲዮ ሰዓት ምንም ነገር አላልኩም። በማታ ሰዓት ምንም ነገር አላልኩም። እሱን የቀኑን እናወራበታለን። ግን እዚህ ጋር እኔ በዚች ጉዳይ ብቻ ነው መማር የምፈልገው። ሲጀምር መጀመሪያ ራሱ መማር አልነበረብኝም። እቺ ቦታ ላይ መማር እፈልጋለሁ። አስፈራርታኛለች ትበልና እሷም ትማል እኔ እምላለሁ። በአንተና በሰራተኛዋ መሀል ምን አለ? ምንም በሳሎን ነው ለሌላ የፈለኩት ነው። አሁን አንዱ ፍራሽ ላይ የቤቷ ሰራተኛ አለች፣ ትልቋ ልጅ አለች፣ የመሀለኛዋ ልጅ አለች፣ አንተ አለ። መሀለኛዋ ከእናቷ ጋር ነው የምትተኘው። ስለዚህ ፍራሹ ላይ የምትተኙት ሰራተኛዋ አንተና ትልቋ ልጅ። እኔ ከነሱ ፍራሽ ጋር አይገናኝ።
ኦኬ ቦታው ነው እንጂ አንተ ለብቻ አንድ ፍራሽ ላይ ነው የምተኛው። ያው ነገርኩሽ እኮ በቃ ይሄን ጥግና ይሄን ጥግ ውሰጂ። ኦኬ በቃ ይሄ ቦታ ባዶ ነው፣ ሜዳ ነው ማለት ነው ሳሎን። መካከል ላይ ደግሞ ቤቱ ከሳሎኑ ፊት ለፊት መኝታ አለች። ሜዳ ነው ባዶ ብዬሻለሁ። ራሳችን ነው ሁሉ ነገራችን የተለየ ነው። በልብስ ምናምን የሚገናኝ ቅርና ቦታውም ራሱ አይገናኝም። እነዚህ ሰዎች ያውቁታል ቤቱ እና በመጋረጃ ላይ ስስ መጋረጃ ነው ያለው። በር የለውም ጓዳችን ገብቶሻል። በር የሌላት ነች። ያው ቤቱ አነስተኛ ቤት ከመሆኑ አንፃር ማለት እና እሷ አሁን ባነሳችው ሀሳብ መጋረጃው ስስ ነው፣ ወደ ውጭ ያሳያል፣ ወደ ውስጥ አያሳዩም። እኔ የቤቴን መጋረጃ አላውቅም። ጓዳ ነበረ የምተኛው። ስተኛ አራስ ሆና 2 ልጆቿን ስላቀፈች ነው እኔ እዛ ጋር ወጥቼ የተኛሁት። ገብቶሻል። 2 ልጅ መካከለኛውና አራሷን ይዛ ከአልጋዋ ስላለች 1.50 ሜትር አልጋ ላይ ከዛ በዛ የተነሳ ነው ለትንሽ ጊዜ ብለን ያቺን ልጅ ሁላ መካከለኛውን ውጭ ለማስተኛት ሞክረናል። እኔ እዛ ጋር እንደሆን ማለት ነው። በቃ አትጨናነቁ በሚል እኔ እዛ ጋር መተኛት ጀመርኩኝ። እኔ ባገኘሁት በተነሳው ሰዓት መካከለኛው ልጅ እግሯን ብርግድ ታደርጋለች። የመጀመሪያው ልጅ ማለት ነው። ልብሷን ትጥላለች። ሄጄ አለብሳታለሁ። እነሱ አጠገብ ደረሰበት የሚለው ነጥብ ይሄ 5 ዓመቷ ልጅ ከሰራተኛዋ ጋር አጠገብ ላይ በተኙበትን ሰዓት ልጄ ተገልጣ ካየው በማንንኩኝ ሰዓት ልጄ ከተገልጣ ካየች ሄጄ አለብሳታለሁ። ለምን 3 ጊዜ አይሆንም ባገኘሁት ሰዓት ማለት ነው። ለዛ ቤት ከልብሷን ማስተኛት ግን ሁሌ ትገለጣለች ማለት ነው። ከዛ የዛንም ቀን ልክ ሌላ አዲስ ነገር የለውም። ተነስቻለሁ። የመታጠቢያ ሁሌ ያስገባለሁ። ላስቲክ አለ እዛ እንደዚህ ብታጎትቼ ተነሳው። በጣም እንዲያ ማለት አልፈልግም፣ ግን ዋናው ነገር ምንድነው ችግሮች አይኖሩም አይደለም፣ ችግሮች ይኖራሉ። የችግራችን ችግር ነው ችግር የሚያመጣው። ለምሳሌ የጠበበ ቤት ውስጥ የሚኖር ባልና ሚስት ከሰራተኛ ጋር ደግሞ አለ አይደለም፣ ቤት ቢኖረው ቢተርፈው መቼም ሰራተኛ ከባል ጋር ምንም አይነት ቅርብርብ ሊኖረው አይችልም። ግን ደግሞ ድህነትም ይመስለኛል ይህን ሁሉ ችግር የሚፈጥረው። እንግዲህ ድህነትን ታኮ ደግሞ ዲያብሎስ የሚፈጥረው ነገር ሊኖር ይችላል። አሁን ተፈጠረ አልተፈጠረም የሚለው ነገር ላይ አልመጣም እስካላየሁት እስካልሰማሁት ድረስ። ግን ዋናው ነገር ላሳያችሁ ወይም ደግሞ ይህንን ቪዲዮ ወደ እናንተ እንጂ እንድመጣ ያደረገኝ ትልቁ ምክንያት ይህን ታሪክ ሰምቼዋለሁ፣ ግን መስራት ያልፈለኩበት ምክንያት ምንድን ነው? የራሴ የሆነ ምክንያት አለኝ። እንደዚህ አይነት ስቶሪዎች ወደ ህዝቡ መምጣት የለባቸውም ብዬ አስባለሁ። ምክንያቱም እያንዳንዷን ጥቃቅን ነገሮች በጋራ ተነጋግረን በሸማግሌዎች እንዲሁም በሃይማኖት አባቶቻችን መፍታት ያለብንን ጉዳይ ወደ ሶሻል ሚዲያ ይዘን በመጣን ቁጥር ራቁታችንን እየቀረን እንመጣለን እና ምንም ነገር አይቀረንም። መጨረሻ ላይ ሰውነታችን ራሱ ማለት የሚያርፍበት ያጣል። ማንነታችንን እየጠላ ነው እንመጣለን እና ይሄ ምናልባት የሶሻል ሚዲያው እንግዲህ ተጽዕኖ የሚያመጣብንን ነገር የምንረዳው ከዓመታት በኋላ እንደሆነ ነው የሚሰማኝና እስቲ በስተመጨረሻ እንግዲህ ባልና ሚስቶቹ 2 ኢንተርቪው ያደረጉ ተካሰሱ። እሱም ደግሞ ያለውን ነገር እውነታ ይሄ ነው ብሎ ያስረዳ። ከዛ ደግሞ እንግዲህ ሰራተኛዋ መምጣት ነበረባት ወደ ኢንተርቪው። ሰራተኛ ወደ ኢንተርቪው ከመጣች በኋላ በጣም በሚያሳፍረውና ለአነሳው የምፈልገው ፖይንት መጽሐፍ ቅዱስና ቁርአንን ይዘው ወደዚህ ኢንተርቪው መጡ ማለት ነው። እንከታተል። አስፈራርታሽ ነው አስቢያት የሚባለው? አይ በቃ እጇን መጫን ትበል። አይ በጣም ከአቅሜ በላይ ስለሆነብኝ ነው የሚባለውን ትበልና ትማልልኝ። በቪዲዮ ሰዓት እኔ ካሜራ እንዲዤብሽ ታሪኳ አበላሽሻለሁ፣ ህይወትሽን አጠፋዋለሁ፣ እንደዚህ ዋሽልኝ ወይ ደግሞ ብቻ አፋችኝ ማለት ነው ከትዳሬ ያንን ብያለሁ። እምነትሽን ይዘሽ ማይልኝ ታሪኳ እንዳናስጨንቅሽ ተረጋግተሽ። መጨነቅ አይደለም። አይ ኖ ልላት የፈለኩት ያው አንቺንም ነው። እሷ ብቻ ሳይሆን ወላሂ ገና መጽሐፍ ቅዱስን ስትነካው እየተንቀጠቀጥኩ ነው። አንቺም ጋር ስደርስ እኮ እልሻለሁ። ያው ነው በማታውቂው ነገር አንቺ ሰው ቤት ስራ ሰራለሁ ብለሽ ገባሽ እንጂ ነገ ይሄ ነገር ተፈጥሮ ሄጄ ካሜራ ፊት እንዲህ መጽሐፍ ቅዱስ ብለሽ አላሰብሽም። በቃ አጋጣሚ ሆኖ ነው። ግን ከሆነ ደግሞ ነገር እዛ ላይ ላወራሹ ነገር በሙሉ ነጃት አስፈራርታሻለች ወይስ የሆነውን እውነት ነው የተናገርሽው? መጽሐፍ ቅዱስን ይዘሽ ለመጨረሻ ጊዜ የሆነው ይሄ ነው ብለሽ ንገሪኝ። አስፈራርታኝ ነው ባይ የሚባለውን ነገር ትበል። እኔ ለእሷ እየተንቀጠቀጥኩ ነው ወላሂ። የሚባለውን ነገር ትበል። በቃ እውነትሽን በቃ ተናገሪ። እውነትን የተናገርኩት። እውነትሽ ምንድን ነው? እውነቴ አስፈራርታኛለች ነው እንጂ ያ ቪዲዮ ነበር ያስፈራራሽ። እስቲ ዘርዝሪልኝ።
መከዳውን አንስተሽ የቀኑን አይደለም የማታው ማታ መከዳ አንስቻለሁ። እሺ ሌላስ ምንድን ነው ያደረኩት? መከዳውን አንስታ ድግም ተሰራለሁ ነው ያለችኝ። ቀን ማታ ብዬሻለሁ። ነጃት ምቺ እምነትሽን ደግመሽ እንደዚህ ምቺ በማታ መከዳውን አርጌ በይና ምቺ ማልኩኝ እኮ በቃ እሺ ከእምነት በላይ ምንም የለም። እሷ አለኝ የምትለው እውነት ተናግራለች። ከናሙስ ጋር ምንም ግንኙነት እንደሌላት ቪዲዮ የተቀረጸው ዝተሽባት አስፈራርተሻት እንደሆነ በሙሉ እሷ አለኝ የምትለው እውነት ተናግራለች። ህፃን ልጅ አይደለችም። ስንት አመትሽ ነው? 18 በቃ ጀምራለች። 18 እና ከዛ በላይ ነው በራሷ መወሰን የምትችለው ህጉም የሚለውና ስለዚህ አሁን የምትናገረው ነገር ነገ በህይወቷ እንደሚከተላት ታውቃለች። ነገር አለ አንድ ነገር ልንገርሽ የሚባል ነገር አለ። ቁርአን ይዘሽ ብቻ አላልኩም አይባልም። የፈጣሪ ቁጣና እርግማን ይወረድብኝ ይሄን ነገር አድርጋብኛለች እኔም እንደዛ ብዬ ስለምን ትበል። የፈጣሪ ቁጣና እርግማን በኔ ላይ ይውረድ አስፈራርታኝ ቪዲዮን የቀረጸችው በይልኝ መንካት ስለማልፈልግ ነው። ለእምነትሽ ክብር ስላለኝ በእጅሽ አንሺና የፈጣሪ ቁጣና እርግማን በኔ ላይ ይውረድ ላይክ አስፈራርታኝ ነው። ይሄን ቃላው ማለት በእኛ እምነት እኔ ኦርቶዶክስ ነኝ። ኦርቶዶክስ ነሽ አይደለ? ስለዚህ እሷን ወክዬ ባላወራም አንድ የሚያረጋን እምነት ስላለ እምነቱን ወክዬ ማለት እኔ በፈለኩት ማስማል ይችላል። እሷ የራሷ እምነት ስላለ ልክ አይ ነው እምነቱም እንደዛ አይልም ነው። አሁን አንቺን እምነታችሁ እንደዛ ሊል ይችላል አይልም? አዎ ግዴታ አይልም የማይል ነገር አይደለም። ስለዚህ እሷ ደግሞ አይልም በእኛ ደግሞ ሲጀመር እዚህ ጋር ምንም ነገር ብትቀባጣ በእኛ መንካት ራሱ እንዲህ ብሎ ማውራት ራሱ በቃ አለቀ። ይሄ ራሱ ሌላ ታሪክ ነው አይደለም? እጅ መጫ እኔ ለምሳሌ እኔ ፈልጋለሁ እኔ ብዬ ስለምምል እሷም ትበልኝ። ስለዚህ አንቺ ፍላጎት እንዲማለሳ ማታም ይዛ ማለት መጽሐፍ ቅዱስ እጇ ላይ ጫነች አይደለም? እና እዚህ ጋር እኮ ማላ ከተባለ መጽሐፍ ቅዱስ ብቻ አይደለም። እኔ በዚህ መጽሐፍ እመላለሁ የፈጣሪ ቁጣና እርግማን ይውረድብኝ አስፈራርታኛለች። እቺን ቃል ብቻ ነው። እኔም ደግሞ የፈጣሪ ከዚህ በላይ አይበቃም። እሺ እዚህ ጋር ህይወት ነው በውሳት የለም ህይወት ነው። እቺን ብቻ በይና በቃ ቀረጻውን እዚህ እንጨርሳለን። እሺ መጫን በራሱ አልኩሽ በኦርቶዶክስ እምነት የመጨረሻው በቃ የመጨረሻው የመማል ህግ ነው። ለምን ፈራችሁ? እውነት ካለ እቺን ቃል ለምን ሁላችንም አንድ የሚያረጋን ህግ ነው አይደለ? ፍርድ ቤት አሁን በቃ ምሳሌ ንገር ፍርድ ቤት ሄዶ ሰው ምስክሮች ይምላሉ አይተሽ ከሆነ ወይም ከዚህ በኋላ ገብተሽ ታያለሽ። መጽሐፍ ቅዱስ ነው የሚጫነው የትም ዓለም ላይ ሰው እጁን ጫነ ማለት አለቀ። ህይወቱ ላይ በምን ማለት በቃ ብቻ ጭቅጭቁ በዚህ መንገድ ይቀጥላል ማለት ነው። የሚያሳዝነው ነገር ምንድነው? በትዳርና በቤተሰብ መካከል እኛ እንደምናውቀው ያደግንበት ማህበረሰብ እንዳስተማረን ችግር ካለና ችግሮች ከተፈጠሩ ሰው አንድም በሸማግሌ ሁለትም በሃይማኖት አባቶች ከዛም በስተመጨረሻ ደግሞ የራሱን ህይወት በራሱ መንገድ ያስተካክላል። መፋታት ስለምፈልግ ዋሽልኝ ብላኝ ነው እንጂ እኔ አላደረኩም ወይም ደግሞ ከሰውየው ጋር አልተኛውም የታማውበት ነገር ልክ አይደለም የሚል ነገር ነው እንግዲህ ሰራተኛዋ ያመጣችው። ለማንኛውም ይሄ ነገር እንዴት ታዩታላችሁ ለማለት ፈልጋለሁ። በዋናው ፖይንት ማየት ያለብን ነገር ምንድነው? እንግዲህ ምናልባት ይችኛውም እንግዲህ ሚስትየውም ተበድላ ሊሆን ይችላል። ግን ከሚስትየውም ከባልየውም በጣም የሚያሳዝነኝ ልጆቻቸው በጣም ያሳዝኑኛል። እንግዲህ የደረሱ ትላልቅ ልጆችም አሏቸው። ልጆቻቸው ያሳዝኑኛል። ይህንን የቤተሰብ ታሪክ መስማት መቻላቸው እጅግ በጣም የሚያሳፍርና የሚያሳዝን ጉዳይ ነው። አንድ ይሄ ነው። ሁለተኛው ደግሞ ሰራተኛዋ ራሷ በጣም አሳዛኝ ነች። የምር እውነት ለመናገር ምናልባትም እኮ እውነታው እንግዲህ ሰውየው ሞክሮ ሊሆን ይችላል። ወር ደግሞ ሌላ እውነታ ደግሞ እሷም ደግሞ እንግዲህ ስለምጠረጥረው ወይም ደግሞ ስለምትቀናበት ለመፋታትን ፈልጋችን ሰራተኛ ኪ አርጋ ተጠቅማት ሊሆን ይችላል። ዋናው ነገር ግን በመሃል የምትጨፈለቀዋ የተጨፈለቀችዋ ኪ ሰራተኛ በአደባባይ በተለይ እንግዲህ ስርዓት እንኳን በማያውቁበት ሁኔታ ላይ ሚዲያ ላይ ቁጭ ብለው መጽሐፍ ቅዱስና ቁርአንን ጨርሰው እንኳን ሁለቱንም ያነበቡ አይመስለኝም። በሁለቱም በኩል ያሉ ሰዎች በመጽሐፍ ቅዱስና በቁርአን ቁጭ ብሎ መማል ማለት እጅግ በጣም የሚያሳፍር ነገር ነው። ሲጀመር ከተጣላችሁ ሚዲያ ላይ እሷ ከወጣች በኋላ ሸማግሌ የለም እንዴ? ትላልቅ ሰዎች የሉም እንዴ? ጎረቤት የለም እንዴ? ቤተሰብ የለም እንዴ? ግራና ቀኝ እንዴ? ምንድነው መታችሁ እንደዚህ የምትዘባለ? ምንድነው የምትቀባጣጥሩብን?
አንዳንድ ኢትዮጵያዊነታችንን አንርሳ እንጂ ቤተሰብ ብቻ በጣም የሚያናድድ ነገር ነው የተመለከትኩትኝ። እናንተም እስኪ የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ይሄ ነው አሁን የሄድንበት ያለ ትውልድ። ሶሻል ሚዲያ ወይም ደግሞ ሚዲያ አክብረን ከተጠቀምንበት እኛ ማንነታችን የምንሰራበት ነው፣ ካልሆነ ግን የምንፈራርስበት ነው። ባህላችንን፣ ሃይማኖታችንን፣ ብዙ ነገሮቻችን እናፈራርስበታለን እና ልክ ነው። የተቸገረ ሰው፣ ሰሚ ያጣ ሰው፣ መሬት ላይ የተከፋ ሰው መጥቶ ያውራ፣ ችግር የለውም። ግን በዚህ ልክ ደግሞ አንዳንዴ በቀናት ውስጥ የተላለፍናቸውን ነገሮች ልክ ትልቅ ነገር እንዳደረገ ደግሞ የምናፈራርስበት አናድርግ። ለማንኛውም እናስተውል ለማለት እፈልጋለሁኝ። ወደ ቀጣይ ቪዲዮችን እንለፍ ቤተሰቦች። እኔ የምፈልገው ኢትዮጵያ ውስጥ አመፅ እንድናስነሳ አንድ ፕሮግራም ጀምረናል እና እዛ ላይ እንድታግዘን ነው። አንተ አመፅ ምን አይነት አመፅ ነው? አመፁ ምንድን ነው? አመፁ የኢትዮጵያ ሕዝብ በብዙ ነገር ተበሳጭተዋል። ቤቱ ፈርሶ ተንገላቶ ተጎዳ ያልተቸገረ የለም በዚህ መንግስትና ህዝቡ ብሏል። የሆነ ብሮሸር፣ በራሪ ወረቀቶች፣ የተለያዩ ነገሮች የተወሰኑ ሰዎች እስከ 500 ሰዎች እንዲያዘጋጁ አድርገን እነሱ ያንን በተለያየ አካባቢ እንዲበትኑ ማድረግ አይነት ነገር ጀምረናል አሁን እኛና እንዳንተ ያሉ ሰዎች ደግሞ በጣም ስለሚያስፈልጉን በዚህ ስራ ላይ ለዛ ነው በተደጋጋሚ አንተ ጋር እየመጣሁ ይህን ስጠይቅ የነበረው። ለምንድን ነው ታዲያ አንተ ፍቅሪሲዝም የሚል የእንግሊዝኛ ወርድ ተጠቅመህ ሃይማኖት አቋቁም ያለው እያልክ ስታላግጥ የከረምከው? በግልጽ የደብረ ጽዮን ወሸላ ጠራጊና ቂጥ ሳሚ ነኝ ብለህ ለምን እስካሁን አልነገርከንም? ለአንድ አበባ ፊንጢጣ እስከሚከፈት ጥሩምባ አትንፋ። እባክህ ትልቅ ሰው ነው ደግሞ ፀጉርን ተላጭና እንደኔ አይተኸው እንዴት እንደሚያምር ተላጭና ሰርኩን። ወሸላ ደግሞ ይኑርህ። ሲመለሳውን አብይ ምንም አያደርግም። ተመለስ ግባና ይልቅ ኢሉዥን ውስጥ ነበር። እሺ ታዲያ መቀመጫ እስከሚሰነጠቅ ጥሩምባ የሚነፋ አማራ ይቻላል። እኔ እኮ አማራው ነኝ። ታዲያ ሰማራ ምን ቀጥል እኔ እኮ ለበረከቱ ነው ጥሩምባ የሚነፋው። በእምነታችን ላይ በኦርቶዶክስ በሙስሊሙ ላይ እኮ እያላገጠ የታላቋን ኢትዮጵያ የሚያዋርድ ነው። ለምንድን ነው ይህም ቪዲዮ እንድታዩ የፈለግኩት? በአንድም በሌላ መንገድ ማንኛችንም ልንከፋ እንችላለን። ማናችንም ሆድ ሊብሰን ይችላል። እንደ ፖለቲካ ላይ መቸን ይችላል። ልንገፋ እንችላለን፣ ልንገደል እንችላለን። ብዙ ነገሮች ሊደርሱብን ይችላሉ። ነገር ግን ሀገርን እንደ ሀገር ማንም ሰው ሊደራደርባት የሚገባ አይመስለኝም። ሌላው እንግዲህ ይሄ ልጅ በእርግጥ እኔ ጤነኛም አይመስለኝም። የሆነ ኪው ሲነቀልበት ይመስለኛል። ግን እኔ ተከታዮቹ ናቸው በጣም የሚያሳዝኑኝ። እኔ ፍቅር ብሎ ራሱ እንጃ አላቅም ምን አይነት ማለት እኔ እንጃ ይኸውላችሁ ማለት አንሸወድ። በቃ እኛ ብሶትም ካለብን በራሳችን መንገድ ብሶታችንን የምንናገርበት መብታችንን የምናስከበርበትን የሆነ መንገድ መልመድ መቻል አለብን። በተረፈ ግን እነኚህ ፎሎ ፍለጋ የራሳቸውን ጥቅም ፍለጋ አሁን ልጅ አምልጦ እንግዲህ ከሀገር አምልጦ ሄዷል። እንግዲህ በመሳደቡም ሌላም እሱ ውስጥ አልገባም። ግን እዛ ደግሞ ቁጭ ብሎ እንደዚህ እናደርጋለን እንደዚህ ይርዳል ማለት አንዳንድ ጊዜ ሞታ እጅግ በጣም ያስደስተኛል። እና ኖ ማለት ያለብን ቦታ ላይ ኖ ማለት መቻል አለብን። ተገፍተናል፣ ልንገፋ እንችላለን። ሞተናል፣ ልንሞት እንችላለን። ሞተናል። የለዛ ደግሞ ፍትህ መጠየቅ፣ ራሳችን መብታችን ማስከበር መቻል አለብን። ተናጋሪ አንደበት መፈለግ ራሱን ችሎ መፍትሄ አያመጣም ብዬ አስባለሁ። እና በስትክክል ነገሮችን እኛ ራሳችን የምናስተካክልበትን የነፃነት አውድ ወደ ራሳችን ማምጣት አለብን ብዬ አምናለሁ። እና እናንተስ ምን ተሰማችሁ? እንደዚህ አይነት ነገሮችን መቃወም የለብን ወይ ብላችሁ ታስባላችሁ ብዬ አስባለሁ። እንግዲህ በመቀጠል ሰሞኑን ደግሞ እንግዲህ መንግስት ወይ ግደለን ካልሆነ በቃ የት እንሂድ ከሀገራችን ብላ የተናገረች አንድ እህታችን እኔም እንግዲህ ሰርቼላችሁ ነበር ቪዲዮ። እሷን ተከትሎ ብዙ ሀሳቦች እየተነሱ ነው ያሉት። እንግዲህ እሷ በዚህ ልክ እንግዲህ ሬስቶራንቶች የነበሯት የራሷ ህይወት የነበራት ሴት ናት እና ጥያቄ የምጠይቃችሁ ነገር እሷ በዚህ ልክ ካማረረች ከስር ደግሞ ያሉ ሰዎች መናገር የማይችሉ ሰዎች ብዙ የተራቡ ሰዎችም እንዳሉ እናውቃለን። በዛው ልክ ደግሞ እንግዲህ መንግስትም የራሱን አቅጣጫ እየገነባ ነው። የራሱን ለህዝብ ያስፈልጋል የሚላቸውን መሰረተ ልማቶች ብዙ ነገሮችን እየሰራ ነው ያለው። አንድ
ቤት ካልፈረሰ ሌላ ቤት አይሰራም። ይህን እናውቃለን። ዋናውን ነጥባችን ምንድን ነው? ህዝብ ሳይበደል ሰዎች ሮሮ ሳያሰሙ እዛ ጋርም የሚፈናቀለው እዛ ጋርም ያለውን ማህበረሰብ ያማከል አይነት ስራ ይሰራ ነው የኛ ጥያቄ እንጂ ሀገር አይሰራ ሀገር አይልማ ወይ ደግሞ በመልማት ውስጥ ያሉትንም ነገሮች አንደግፍም ማለት አይደለም። እንግዲህ መጉላላቶች ይኖራሉ። የሰው ልጅ ለሰው ልጅ የሚሰጠው ነገር ጉለት ስላለበት ማለት ነው። ወደዚህ ቪዲዮ ተወስዳችሁ እንግዲህ ሰሞኑን የምናውቀው እንግዲህ ኮሜዲያን ያሬድ እንዲህ ብለዋል። ሰሞኑን እያለቀሰች አንድ ልጅ ቪዲዮ ለቃ ነበረ። ዶክተር አብይ ወይ ግደለን ምናምን ስደትን ከሚቃወሙ ሰዎች መካከል እኔ ነኝ ምናምን ብላ ሰርታ ነበርና አብዛኛው ሰው ትክክል ነች አለ። የተወሰኑ ሰዎች ደግሞ እንደዚህ ያለችው በድምጽ ብክለት ቤቷ ሊዘጋ ነው አሉ። ግን የአብዛኛው ድምጽ የስቺ ልጅኛ ድምጽ ናት ነው የሚሉት። ምክንያት ሊኖር ይችላል፣ መንግስት ያደረገበት ነገር ሊኖር ይችላል። እኛ አላጣራንም ሊሆን ይችላል። ግን እቺ ልጅ ያወራችው ነገር ውስጥ እውነት አለ፣ ድብና ያለ እውነት አለ። ስደት የማይወዱ ምናምን ብዙ ሀገራቸውን እየጠሉ ያሉ ሰዎች አሉና አብይን ተናገረች ብላችሁ ቦግ ቦግ የምትሏሉ። እኔም ወዳቸዋለሁ ከናንተ በላይ ያው ምን በአፍ አይደለም በተግባር ነው። ኮፕሰርቲቱ ግሪን ሌጋሲ ቶ አይገባችሁም። እሳቸውንም ራሱ እንዳሉ እየረሳው ነው አይደለም እናንተን ማለት ነው። እቺ ልጅ በጣም እውነት አላትና አንዳንድ ጊዜ ሰውን የሆነ ነገር ሲባል ከመነሳት ይልቅ ሌላም ጊዜ እኔም በሆን ጥሩ ስራ ሰራ አታወሩልኝም። ላይክ አቅሜን ጨረስኩኝ በግሪን ሌጋሲና በኮፕሰርቲቱ ፓርት 2 እየሰራው ነው ግሪን ሌጋሲ ብዬ አስታውሳችሁኝ አታውቁም። ግን ችግኝ ተከላ ምናምን መርሃ ግብር ሲከፈት ምናምን የግሪን ሌጋሲ የምታዘጋጁትን አይቻለሁ። እኔ ከምሰራው ጋር አይገናኝም ነው ማለት አታገኙኝም ነው የምላችሁ። ገባችሁ? በጣም ሌላ ዓለም ላይ ነው ያለሁት እና ልጅቷ እውነት አላት፣ ትመቸኛለች። ያለችው ትክክል ነው። የወጣቱን የሆነ ነገር ተናግረዋለች። ዝም ብላችሁ አንዳንዶቹ አሽቃብጡ ብቻ እውነቱንም አውሩ። አንተ ስለተመቸ ብቻ እየወጣ የሆነ ነገር አትበል። ገባ? አንተ እኮ ሲጀመር አንዳንዶቻችሁ ለራሳችሁ ነው እንጂ ለሀገሪቷም አይደለም ለምናምን አይደለም ለማንም አይደለም። ገባችሁ? እኛ ለሀገሪቷና ለህዝቡ ነው የምናስበው። ገባችሁ? እንዲህ አይነት ስራ ደግሞ መንግስትን እያገዝን እያለ እሳቸውም ደግሞ አጠገባችን መቆም አለባቸው። ወጣቱ እንዲሁን ወጣቱ እንደዛ ነው ወጣቱ ምናምን ብዙ ይናገራሉ፣ ግን ንግግራቸው ይመቸናል። ግን አንዳንድ ነገሮች ላይ ተግባር ማየት እንፈልጋለን እና ከስራችሁ ያላችሁ ነቃ በሉ። ገባችሁ? ነቃ በሉ። አለበለዚያ እኛም በጣም የምንናገርበት ቀን ቅርብ ነው። በጣም ድብድብና አድርገን የምንናገርበት። እንግዲህ ዋናው ነገር ምን መሰላችሁ የተወደዳችሁ፣ አንዳንዴ እግዚአብሔር ለበጎ ነው ነገሮችን ወንበር ላይ የተቀመጡትና የተመቻቸ ህይወት ያላቸው ለመንገዳቸው መኪና የሚነዱትን ሰዎች ለምንድን ነው እንዲናገሩ የሚያደርጉት የሚለው ነገር መታየት ያለበት ጉዳይ ይመስለኛል። ሁሉም ሰው እኔም ብሆን ሌሎቻችንም ብንሆን የሆነ ነገራችን ሲጎድል ነው ለዛ ነገር ምሬት ይዘን የምንወጣው። አሁን እቺ ልጅም ብትሆን ሌላም ቢሆን ማለት ነው። ግን ይህንን ነገር ማድረግ ያልቻሉ ወይም ደግሞ ራሳቸውን ድምፃቸውን የሚያሰሙበት ስልክ የሌላቸው ሰዎች በምን አይነት ሁኔታ የተነፍሱ ይሁን? ይህንን ጥያቄ ለእናንተ የምተው ይሆናል። ነገር ግን አንዳንዴ እግዚአብሔር ሁሉንም ነገር ለበጎ ነው የሚያደርገው። ዋናው የምንፈልገው ነገርና ሊሰመርበት የሚገባ ነገር ምንድን ነው? መቼም ቢሆን የሰው ልጅ እኩል ሆኖ አይኖርም። እኩል ቢሆን ይጨራረሳል። ሁሉም ሰው ሀብታም ይሁን ማለት አይቻልም። ግን ደግሞ በጣም ቀይ መስመር የሆነ ነገር ምንድነው? የትኛውም ሰው በድህነት ውስጥ መራብና መሞት የለበትም። ለምሳሌ እኔ በስንፍናዬ የምራብ ከሆነ ኢትስ ኦኬ፣ የማልሰራ ከሆነ አሁን እዚህ ጋር ሚዛኑ መታየት መቻል አለበት። ብዙ ጊዜ መንግስት ማለታችን ብቻ ሳይሆን ለመስራት ቤት የከፈቱ እና ለመስራት ጥረት የሚያደርጉ ወጣቶች እንዴት ነው ዶሚኔት የሚደረጉት? ወረዳ ላይ ቀበሌ ላይ ሰርቪስ እንዴት ነው የሚሰጣቸው? ይሄ ነው መጠየቅ ያለብን ነገር ማለት ነው። አንዳንድ ጊዜ ከፊት ለፊት ተሰልፋችሁ ከኋላ የመጣ ሰው መጥቶ የሚስተናገድበት ብቻ ሳይሆን ሁሉም ነገር ከወንበር ሳይነሳ የሚያስጨርስበትም ሁኔታ አለ እና ፍትሐዊ የሆነ ነገር ይኖር ሀገራችን ላይ ለመስራት እንድንችል ፍላጎት እንዲኖረን ሀገራችን እንድንወድ ከሀገራችን መውጣት ሳይሆን ሀገራችን ውስጥ ኖረን መቀየርን እንድንተማመን ወንጀል የሚሰሩባቸው ቦታዎች ላይ ፍትህ መስፈን መቻል አለበት ብዬ አስባለሁ። እንግዲህ ይሄንን አያይዤ የማነሳላችሁ ጉዳይ የሹፌሮች ጉዳይ ነው። ሹፌሮች እንግዲህ ሀገር አቋርጠው ቤንዚን ለከተሞች የተለያዩ ግብአቶችን ያመጣል። እነኚህ ሹፌሮች በአንድ በሌላ መንገድ ሌሊት ነው የሚነዱት። ኢቨን
ከተማ ላይ የሚነዱበት የታይም ገደብ እንኳን ስላለባቸው ያንን የታይም ገደብ ገብቶ ለመውጣትም የሚያደርጉት ሩጫ አለ። የሚተኙበት ወይም ደግሞ ስራ የሚሰሩበት ሁኔታ በጣም አስቸጋሪ ነው። ነገር ግን በዚህ መንገድ አደጋ እያስተናገዱ እንደተመለከታችሁት እንግዲህ አደጋው በጣም አሰቃቂ ነው። ብዙ አደጋዎችን በተለይ በመኪና አደጋ የምናየው ጉዳይ አለ። የመኪና አደጋ ሰዎች በመኪና አደጋ ይሞታሉ። ሰዎች በብዙ መንገድ ህይወታቸው ያልፋል። ይሄ ክስተታዊና ተፈጥሯዊ የሆነ ነገር ነው። ግን ዋናው ነገር በዚህ አጋጣሚ በወታደር በሽፍቶች ወይም ደግሞ ጫካ በገቡ ሰዎች እየታገቱ ህይወታቸው እጅግ በጣም ዋጋ እያስከፈላቸው ያሉ እጅግ በጣም ብዙ ሹፌሮች አሉ። እነዚህ ሹፌሮች ፍትህ ይፈልጋሉ። መንግስት መጠበቅ ያለበትን ነገር መጠበቅ ነው። የአንድ ዜጋ ህይወት መጠበቅ መቻል አለበት እና ሁሉም ሰው የራሱን ድርሻ ከተወጣ ሁሉም ነገር ሰላም ይሆናል ብዬ ነው የማስበው። ሁላችንም የራሳችን ድርሻ እንወጣ። ሁላችንም በኃላፊነት የምንራመድና የማንጎዳዳ ከሆነ ሀገር ሰላም ይሆናል። እናንተስ ምን ትላላችሁ? የዛሬ ወደ አዲስ ጉዳያችን ይህንን ይመስል ነበረ። እንግዲህ የተቀሩትንም በሌሎች ይዘንላችሁ እንመጣለን። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። እንዲሁም ደግሞ ሁላችሁም ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ላይክ፣ ኮፒ ሊንክ፣ ሼር እንዳይረሳ። የቲክታክ አካውንታችን ደግሞ ከ150,000 በላይ ነው። እየገባችሁ ኮፒ ሊንክ አድርጉልን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤንነት እንመኛለን። የተሻሉ ስራዎችን ሰርተን ወደ እናንተ እንድናመጣ ሁላችሁም በያላችሁበት ሁላችሁም ማድረግ ያለባችሁን እንድታደርጉን ተመኘን። ሰላም ለሀገራችን፣ በያለንበት ጤናን ይስጠን። ሰላም